السلام عليكم أصلا. وعليكم السلام. عندنا الحمد لله. የኔ ጥያቄ እኛ ሙስሊሞች ስንሞት ጀነት ላይ ነው ወይ ቀጥታ የምንገባው ወይስ በርዘኽ የሚባል ቦታ ነው የምንቆየው? በዚህ ነገር ብታብራራልኝ። እሺ ሰዎች ስንባል አምስት አይነት የህይወት መራሒሎችን እናልፋለን፣ እንሸጋገራለን። አንደኛ የመንፈስ ህይወታችን አለች። እነዚህ መንፈስ የሆኑ ነፍሶቻችን ቀድመው ተፈጥረዋል። እርሱ በሰማይ ላይ የምንኖረው ህይወት ነው። እነሆ ከሰማይ ወርጃለሁኝ ወደ ሰማይ ወጥቻለሁ ቢል አንድ ሰው ችግር የለውም። አንድ ሰው ነፍሶቻችን የተፈጠሩት አዳም በተፈጠረበት ጊዜ ነው። አምላካችን አላህ አደምን ፈጠረ። ወዲያው ከጀርባውም እስከ ዓለም ፍጻሜ ድረስ የሚገኙ የእርሱን ዘሮች ሁሉ ዘራቸውን ፈጠራቸው። ማለት ነፍሶችን ቀድሞ ፈጠራቸው። መቼ ነው የተፈጠሩት? አደም በተፈጠረበት ጊዜ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት አልአዕራፍ ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሀዛ ጋፊሊን ይላል። አላህ አደምን ከፈጠረ በኋላ ከእርሱ ከጀርባው እንዳለ ዘሮችን ሁሉ ነፍሶችን ፈጠራቸው። ከዚያም በኋላ አላህ እንደፈጠረን የዛን ጊዜ አናግሮናል። ሁሉንም የአደም ልጆች ሁሉ ወንድ የለ ሴት የለ እስከ ዓለም ፍጻሜ ድረስ የሚመጡትን የሚፈጠሩትን ሁሉ ነፍሶች አሁን ተፈጥረው ጨርሰዋል። ነፍስ እንደ አዲስ የሚፈጠር ነገር አይደለም። የዛን ያለ በተፈጠረበት ጊዜ ተፈጥረዋል። አላህ ሱብሓነሁ ወተዓላ ታዲያ ነፍሶችን ሁሉ ከፊቱ አቁሞ ምን ብሎናል? አለስቱ ቢረቢኩም ብሎናል። እኔ ጌታችሁ አይደለሁምን አለን። ቃሉ በላ የአደም ዘሮችም ሁሉ እንዳለ አዎ በእውነት ጌታችን ነህ ብለው ተናገሩም ይላል። ገብቷችኋል? ስለዚህ እርሱ አላህ ሱብሓነሁ ወተዓላ ይሄን አሳምኖናል። ታዲያ ያንን ለምን ረሳ ነው? ለምን አናስታውስም? ያን ነገር ረሳሁት ማለት ያ ነገር አልተከሰተም ማለት አይደለም። ገብቷችኋል? ያን ነገር ረሳን ማለት አልተከሰተም ማለት አይደለም። እኔ ለምሳሌ እናቴ ወልዳኛለች፣ ግን ስትወልደኝ አስታውሳለሁኝ፣ አሁን አላስታውስም። ኦኬ ያ ነገር አልተከሰተም ማለት ነው? እና እኔ ስላላስታወስኩኝ አልተከሰተም ማለት አይደለም። ያ ነገር ህፃን ሆነን ብዙ ነገራቶችን ሰርተን ይሆናል። እነዛን ነገራቶች ግን አሁን ማስታወስ እንችላለን? አንችልም አሁን። ኦኬ ስለዚህ ህፃን ሁኜ አላደግኩም ማለት ነው? ያንን እኔ ስላላስታወስኩት ለሀያስኬድም ያን ነገር አለማስታወሳችሁ ዛሬ ላይ እናንተ ያ ነገር አለመከሰቱን የሚያሳይ ነገር አይደለም። ከዛሬ 10 ዓመት በፊት መንገድ ላይ የሆነ ሰው ቆመ እናናገራችሁ። ከ10 ዓመት በኋላ ዛሬ መጣና ይሄ የሆነ ጊዜ እኮ ተገናኝተን ይላችኋል። እናንተ ግን ረስታችሁታል። ያለን ኦኬ ያ ሰው መጥቶ ወረ ተገናኝተናል እያለ በቃ ግም አለባችሁ። ኦኬ እናንተ ስላላስታወሳችሁ ያ ሰው ጋር ተገናኝታችሁ አታውቁም ማለት ነው? እናውቃለን ግን ረስተናል። ያ ነው። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ሁሉን የማይረሳ የሆነ አምላክ ላ የضل ረቡከ ወላ የንሳ ተብሎ ራሱ የተገለጸው በቁርአን ላይ እኔ ጌታ የምረሳ አይደለሁም የምስትም አይደለሁም የምሳሳት አይደለሁም ብሎ የተናገረ አምላክ አላህ እርሱ ያንን አስታወሰን በቃሉ ላይ። አለስቱ ቢረቢኩም ብያችሁ ነበር እኔ ጌታችሁ አይደለሁምን? ቃሉ በላ በእውነትም ጌታችን ነህ ብላችሁ መስከራችኋልም እያለ ተናገረ። ስለዚህ በነፍስ የተፈጠሩበት ጊዜ የዛኔ ነው። ስለዚህ ነፍሶቻችን የት ይገኙ ያሉ? አንደኛው ሰማይ ላይ ይገኛሉ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸዋቸዋል። ሐዲስ ላይ ቁጥር 162 ሶሒህ ሙስሊም ላይ ስትገቡ ጊዜ ታገኙታላችሁ። እዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም 7ቱን ሰማያት ባረጉበት ጊዜ አንደኛው ሰማይ ላይ ከአደም ቀኝና ግራ ጎኑ የእርሱን ዘሮችንም ተመለከትኳቸው ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ያ ነው። ሁለተኛ የሰው ልጅ የሚኖርበት በእናቱ ማህፀን ውስጥ ለ9 ወር የሚኖርበት የህይወት መኖሪያ ቦታ ነው። በእናቶቻችን ማህፀን የኖርነው የ9 ወር ህይወት አለ። ከዚያ በኋላ ወደዚች ዓለም መጥተን በዚች ዓለም የምንኖራት ደግሞ ህይወት አለች። ስንት ህይወት ደረሰን? አሁን መልሽ ከኔ ጋር ከሆንሽ ስንት አይነት? ሶስተኛ አይደለ? አንደኛ የነፍሳችን ህይወት በሰማይ ላይ፣ ሁለተኛ በእናቶቻችን ማህፀን፣ ሶስተኛ የዚች ዓለም ህይወት፣ አራተኛው ደግሞ እንሞታለን። ከሞት በኋላ ያለው የቀብር ህይወት ነው። ከቀብር ከዚያ በኋላ ሁሉም ሰው ትንሳኤ ይደረግለታል። ከሙታን መነሳት ትንሳኤ ይባላል። መነሳታችን የዛኔ ደግሞ ተነስተን ወይ ወደ ገነት ወይ ወደ ገሃነም የምንሄድበት ነው። ስለዚህ የሰው ልጅ 5 አይነት ህይወቶችን ያሳልፋል። ስለዚህ እሷ ጥያቄያችን የልጅቱ ጥያቄ ከሞትን በኋላ ቀጥታ ገነት ነው የምንገባው ወይንስ የቀብር ህይወት አለ የሚል ነው። እንግዲህ እዚህ ቦታ ላይ እኛ ሰዎች የሁለት ነገራቶች ውቅሮች ነን። አንደኛ ስጋ፣ ሁለተኛ ነፍስ። ስጋና ነፍስ ተዋህዶ
የምንኖርባት የሆነች ዓለም ነች። ይቺ ዓለም ልክ ስንሞት ጊዜ ስጋችንና ነፍሳችን ትለያያለች። የዛኔ በቀብር ውስጥ የቀብር ህይወትን እንኖራለን። አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ በቀብር ውስጥ ጸጋም አለ ቅጣትም አለ። ለአማኞች ጸጋ አለ፣ ለካዲያኖች ቅጣት አለ በዚያ ውስጥ። ነገር ግን ነፍሳችን በሁለት መንገድ ትሆናለች። የዛኔ አማኞች በግማሽ ፓርት ነፍስ ወደ ገነት ትሄዳለች፣ በገነት ውስጥ ትኖራለች። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትሆናለች ብለዋል። እስከ መቼ? እስከ ትንሣኤ ቀን ድረስ። ከዚያ በኋላ ወደ ስጋችን ትመለሰና ዳግም ትንሣኤ እናደርጋለን። በስጋም በመንፈስም ወደ ገነት እንገባለን ማለት ነው። ይሄ ነው። ከሃዲያኖች እስከተባለ በስጋቸውም በነፍሳቸውም በቀብር ውስጥ እየተቀጡ እስከ ትንሣኤ ቀን ድረስ ይቆያሉ። የዛኔ የትንሣኤ ቀን ይነሱና ደግሞ ወደ ገሃነም ይገባሉ ማለት ነው። ይሄ ነው ያለው ነገር። ሀይ ወያኩ። እሺ ከላይ ያለው ሰላም ብያለሁ። ይሰማል አለው። አልሐምዱሊላህ። እንዴት ነህ? አለው። እኔ የሆነ ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ አንድ ሰው ኢስላም ሆኖ ማለት ነው ሲሞት ምድር ላይ መጥፎ ነገር ቢሰራም እስላም ስለሆነ ብቻ ገነት ሊገባ ይችላል? እሺ አንደኛ አላህ ስብሐነሁ ወተዓላ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች የገነት ናቸው ብለው ቃል በቃል ነግረውናል። አላህ በቁርአን ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ብሏል። እነዚያ ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። ይህን መጀመሪያ ካወቅን በቃ ሙስሊም ወደ ገነት ነው የሚሄደው። አላህ ቃል በቃል በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ተናግረዋል። ነገር ግን ኃጢአትስ፣ ስለ ኃጢአት ምን ይመስላል? ወደ እሱ ልመጣ ነው። በአላህ ላይ እስካላጋራ ድረስ የገነት ነው። መልአኩ ገብርኤል ማስረጃ ሰጣለሁኝ። መልአኩ ገብርኤል ሲመጣ ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ምን አላቸው? መማተ ምን ኡመቲከ ላ ዩሽሪኩ ቢላሂ ሸይአን ደኸለል ጀነ ያ ሙሐመድ አላቸው። ሙሐመድ ሆይ ከተውልደህ አምላኩን አላህን ክዶ ወይንም በእርሱ ላይ አጋርተው የሞተ ካልሆነ በስተቀር ወደ ገነት ነው የሚገቡት አላቸው። ወኢን ዘና ወኢን ሰረቅ፣ ዝሙት ቢሰራም ቢሰርቅም ተባሉ። ነዓም ወኢን ዘና ወኢን ሰረቅ አለ ጅብሪል። አዎ ዝሙት ቢሰራም ቢሰርቅም አለ። ምን ማለት ነው ታዲያ ወደሚለው ስንመጣ አንደኛ ከዚህ ከኃጢአታቸው ንስሐ ካደረጉ መልካም፣ አላህ ይህን ንስሐ የሚለውን በር አስቀምጦላቸዋል በምድራዊ ህይወታቸው ላይ። ሙስሊም ደግሞ ኃጢአትን ሰርቶ በዛው የሚዘወትር አይደለም፣ ንስሐን ያደርጋል። ገብቷል። ንስሐ ካደረገ አላህ ሊቀርልለት ቃል ገብቷል። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ያደረገ እኔ ምርለታለሁ ብሏል። ንስሐ ያደረገ ሰው ይማርለታል። እሺ ግን በአጋጣሚ ንስሐ አደርጋለሁ እያለ ሳያደርግ ቢሞትስ ይሄ ሰው? ስለዚህ አሁን ልናወራ ነው። ንስሐ አደርጋለሁ ዛሬ ነገ እያለ ሞት ቀደመውና ሞተ። ይሄ ሰው ስለ ኃጢአቱ የትንሣኤ ቀን ምንድን ነው የሚለው ኢስላም ወደሚለው ስንመጣ ጊዜ አንደኛ አላህ ስብሐነሁ ወተዓላ የሚምርለትን በርካታ መንገዶች ያበጅለታል። ከ10 በላይ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከ10 በላይ መንገዶችን አላህ እንዳስቀመጠለት ምህረት ያደርግለት ያንን ነገር እንትን ብለዋል፣ አስቀምጠዋል፣ ተናግረዋል። ለምሳሌ ሰውየው ከሞተ በኋላ ምናልባት ልጆቹ ወይንም ደግሞ የሚያውቁት አማኝ ሰዎች ለዚያ ሰውዬ ምህረትን ቢማጸኑለት አላህ ሊሰማቸውና ይቅር ሊለው ያን ሰው ቃል ገብቷል። በኢስላም ገብቷል። አንተ ለምሳሌ ሞትክ፣ ልጆችህ ካንተ በኋላ አምላክ ለመኑልህ። አምላካችን አላህ ሆይ አባታችንን ማርለት አትቅጣው ብለው ለመኑ። ስለነዚያ ስለ ኃጢአቶች አላህ ያልፍልሃል። ያ ነው። ለዚህ ማስረጃዎች ከፈለክ አነሳልሃለሁ። ነብያችን ሰለላሁ ዐለይሂ ወሰለም ኢነ ረጁል ለተርፈዑ ለሁ ደረጀቱሁ ፊል ጀነ ፈየቁል ምን አይነ ሃዛ ቢስቲግፋሪ ወለዲከ ለክ ይባላል አሉ። አንድ ሰው ከህልፈቱ በኋላ በገነት ላይ ደረጃው ከፍ ሲደረግለትና ኃጢአቱ ሲማርለት ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ይጠይቃል ጌታን አላህን አምላክ ያላህ ወይ ይህ በየትኛው ስራዬ ነው እየተማረልኝና ደረጃ እየተጨመረ ያለው ብሎ ሲጠየቅ ይህማ አንተ ከሞትክ በኋላ ልጅህ ላንተ እያደረገልህ ባለው ዱዓ ጸሎት አማካኝነት እየተማረልህ ኃጢአትህ ነው ተብሎ ይነገራል። እሺ እሱን ተወውና ማለት ነው እንትን ለምንድን ነው አሁን ለምሳሌ ሴቶች ሙስሊሞች ናቸው እናንተ አሁን የሴት ወገኖቻቸው ማለት ነው። ለምንድን ነው ታዲያ አላህ
ገሃነም በሴቶች ነው የሚሞላው ምናምን ለምንድን ነው እንደዛ የሚለው ታዲያ? ገሃነም በሴቶች ነው የሚሞላው አይደለም የሚለው ቃሉ የሚለውን ቃል ልንገርህና እሱ ላይ ላስረዳህ። እሺ እሺ የሚለው ምን መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የበዓል ቀን ነበር። ሴቶች ሰብሰብ ብለው አዩአቸው። እነሱን ሊገስጿቸው ፈለጉና ምን አሏቸው? ተሰደቅና ያ ማዕሸረ ኒሳ ፈኢኒ ቀድ ረአይቱኩነ አክተረ አህሊ ናር ነቢ ስ ላ ስለም ምን አሉ? እናንተ ሴቶች ሆይ ምጽዋትን አብዙ፣ እኔ የገሃነም አብዛኞቹ ነዋሪዎች እናንተ ሆናችሁ አይቻለሁኝና አሉ። አሁን አንተ ያሰብከው በጾታቸው የተወሰነባቸው ነገር መስሎ ነው አይደለ? ከይቅርታ ጋር አለች ንገረኝ። ሴት ስለሆኑ ማለት ነው። አሁን እንደዛ ካለ በቃ በጾታቸው ነው የተወሰነ ነው ማለት ነው። አንዴ ወረድ ብሎ ስላልጨረስኩ ነው። አሁን አንተ የሰማኸው እስከዚህ ድረስ ነው። እስከዚህ ድረስ እችን ብቻ ቃል የሰማ ሰው እናንተ ሴቶች ሆይ ምጽዋትን አብዙ፣ አብዛኛዎቹ የእሳት ነዋሪዎች እናንተ ሆናችሁ አይቻለሁኝና የምትለዋን ብቻ ሰምቶ የሄደ ሰው እችን ነው የሚነግሯቸው በእርግጠኝነት ሌላ አይጨምሩላቸውም። እችን ሰምቶ የሄደ ሰው ቀጥታ ሴቶችን በጾታቸው እሳት የተወሰነባቸው መስሎት ነው የሚሄደው። ነገር ግን መልሱን ከታች ታገኝታላችሁ። አንዴ አዳምጠኝ፣ ሐዲሱን አልጨረስኩትም። ሴቶቹም ወዲያው ነቢዩ ሰለላሁ ዐለይሂ ወሰለም ጠየቁ። እንደ ሴት ስለሆን ነው ይሄ የሆነብን ብለው አይደለም የጠየቁት። ገብታችኋል ምን እንደሆነ? ወሊመ ዛሊከ ያ ረሱለላህ አሉ። አንቱ የአላህ መልእክተኛ ሆይ ይህ ሊሆን የቻለበት ምክንያት ምንድን ነው አሉ። ምክንያት የሚለውን አስመረበት። በሆነ ምክንያት እንደሆነ ተረድተዋል እነሱ ራሱ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ሴቶች ስለሆናችሁ ብለው ነው የመለሱላቸው? አይደለም፣ በፍጹም ኃጢአትን የገለጹላቸው። ስለዚህ በዚያ በኃጢአት ምክንያት ነው ያ ነገር የሆነው እንጂ በሴትነታቸው አይደለም ማለት ነው። ታዲያ ኃጢአቱ ምንድን ነው ከተባለ ሁለት ኃጢአቶች ናቸው። አዳምጠኝ ልጨርስልህ። ለምን ሊሆን ቻለ አንቱ የአላህ መልእክተኛ ሲሏቸው ጊዜ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሊአነኩነ ተክፉርነ አልዓሺር ወቱክሲርነ አልላዕን አሉ። ምክንያቱም እናንተ የባሎቻችሁን ውሌታ የምትክዱ ስለሆናችሁ አሉ። አያችሁ። ስለዚህ ከሴቶችም አጠቃላይ ሴቶችን አይደለም የሚመለከተው፣ ከሴቶች ምን አይነት እዚህ ኃጢአት ላይ የወደቁን አይነት ብቻ የሚመለከት የሆነ ሐዲስ ነው። አንደኛ በሴትነታቸው አይደለም፣ ሁለተኛ እንደው አጠቃላይ ሁሉንም ሴቶችንም አይደለም። ባሏ መልካም ውሎላት ያንን ማመስገን ስትሲገባት ያንን ነገር ሸምጥጣ የምትክድ መጥፎ ሴትን የሚመለከት ብቻ ነው። አይተህ ከሆነ ባልና ሚስት ሲጣሉ ሽምግልና ላይ ሲቀርቡ ለዘመናት አብረው መልካም ጥሩ ጊዜ ያሳለፉትን ያንን ርስት አድርገው ሽምጥጥ አድርገው ከአንተ ምን አይቼ ሲጀምር በአንተ ምክንያት ነው እዚህ የማይረባ ህይወት ውስጥ የገባሁት ብላ ሸምጥጣ የምትክድ መጥፎ ሴትን አስመልክቶ የመጣ ሐዲስ ነው። አንደኛ እሱ። ሁለተኛው ምንድነው ምክንያቱ? ወሊአነኩነ ቱክፊርነ አልላዕን አሏቸው። ምክንያቱም እናንተ እርግማንን ስለምታበዙ አላቸው። ስለዚህ ተራጋሚ የሆኑ ሴቶችን የሚመለከት ነው ማለት ነው። እርግማን ደግሞ ያለምንም ምክንያት ጥሩ አይደለም፣ መጥፎ ነው። አይተህ ከሆነ ይህ ነገር በሴቶች ላይ ይበዛል። ገብቶሃል አይደል? ሴቶች በአብዛኛው እናቶቻችን ህፃን ሆነን አባፈር ብላ እያሉ ይረግሙናል። ገብቷቸዋል። እንዲህ አይነት እርግማንን እንዳያበዙ እንዲሁም ደግሞ የባሏን ውሌታ እንዳትክድ አስመልክቶ የመጣ ተግሳጽ ያለው ሐዲስ እንጂ ሌላ አይደለም፣ በሴትነታቸው አይደለም። ገብቷል አይደል? ታዲያ ለምን ይህ በወንዶች ላይ ይሰራል ወይ ከተባለ አዎ በወንዶችም ላይ ይሰራል። በዚህ አይነት ኃጢአት ላይ የሚወድቅ ሰው ካለ ወንድንም ይመለከታል። ታዲያ ሐዲሱ ለምንድን ነው ሴቶችን አስመልክቶ የመጣው ወደሚለው ስንመጣ ጊዜ አብዛኛው በዚህ ነገር ላይ የሚወድቁት ሴቶች ስለሆኑ እነርሱ መገሰጽ ስላለባቸው ነው እነርሱ የተነሱት። በዚህ ላይ ቁርአን ምን አይነት አካሄዳለው መሰለ? ወንዶች በጣም የሚበዛባቸው ኃጢአት ከሆነ ወንዶችን አስመልክቶ ይመጣል። ሴቶችንም እኮ ያ ነገር ይመለከታል። ነገር ግን በአብዛኛው ወንዶችን ስለሆነ ያ ነገር የሚመለከተው ማለት ነው። ሴቶችን በአብዛኛው የሚመለከት ከሆነ መገሰጽ ያለበት እነርሱ ተነስተው ከሆነ እነርሱን ያነሳቸዋል። ገብቶሃል አይደለ? ያ ነው። ለምሳሌ በመስረቅ የሚታማው ማን ነው? አቤነዘር። በመስረቅ ከወንድና ከሴት በአብዛኛው ማን ነው ሰራቂ? ሌባ ማን ነው? ወንድ ነው። አየኸው? አሁን አላህ ወንድ ነውና በዚህ ነገር ላይ ወንድን ነው አስመልክቶ በቁርአን ላይ የሚያመጣው። በሱረቱል ማኢዳ ላይ ወሳሪቁ ወሳሪቀቱ ይላል። የወንድ ሌባን ወይንም የወንድ ሰራቂን እያለ ይናገራል። ከዚያ በኋላ ሴቶችንም ያስከትላል። ገብታችኋል አይደል? ስለዚህ በአብዛኛው በመራገም የምትታማው ሴት ልጅ ስለሆነች የባሏን ውሌታ በመካድ የምትታማው ሴት ልጅ ስለሆነች እርሷን አስመልክቶ ነው መምጣት ያለበትና ተግሳጹ እዚህ ለዚያ ነው ሴቶችን ያነሷቸው።
መስረቅ ደግሞ የወንድ ልጅ ባህሪ ነውና በአብዛኛው ወንድ ልጅን ነው አስመልክቶ ያመጣው። ያ ማለት ሴት አትሰርቅም ማለት ነው። የምትሰርቅ ሴትን ያ ህግ አይመለከታትም፣ በደንብ ይመለከታታል። ይታል አይደለ? ከዚህ አንፃር ነው ማለት ነው። እሺ እና እንትን ሰረቀች እና ምድር ላይ ይህን ሁሉ በደለች እንበል። እሺ ከዛ በቀጣይ ዓለም እንዴት ትሆናለች ነው? በቀጣይ ዓለም እንዴት ትሆናለች ነው? ይሄን ሁሉ ኃጢአት አድርጋ ወደ አምላኳ ወደ አላህ ንስሐ ካደረገች ሊቀበላት አንደኛ እርሱ ዝግጁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማለም ዩገርግር፣ አላህ የባሪያውን ንስሐ ይቀበለዋል ወደ እርሱ ንስሐ እስካደረገ ድረስ፣ ጣረሞት ላይ ወይም ሞት ላይ እስካልደረሰ ድረስ ብለው ተናግረዋል። ሴት ልጅ እንዲህ አይነት ኃጢአት ላይ ወድቃ ንስሐ ካደረገች አላህ ሱብሓነሁ ወተዓላ ይቅር ይላታል። አላህ በቁርአን ላይ ራሱ ይህንን ተናግሯል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁኝ ብሎ ተናግሯል። ንስሐ ካደረገች አላህ ሱብሓነሁ ወተዓላ ይቅር ይላታል ማለት ነው። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩ ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ተናገረ ማለት ነው። ይህ ነው እና ይሄን ይመስላል። እሺ ጥያቄ አለ? ገባ አድሚኖች ካላችሁ አስገባችሁ። አድሚኖች አላችሁ? አድሚን የለም አይደለ? አድሚን የለም። ማፊ አድሚን። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና ሽርክ ጋር ተያይዞ ነውና በተለይ ሽርክ አለ አስጋር ወይም ትንሹ ሽርኮች የሚባሉት እንዴት ምን አይነት ናቸው? እነሱስ ደግሞ ወደ ምንድን ነው የሚወስዱ ናቸው? እንደ ሙሉ በሙሉ ከእንትን የሚያወጡ ናቸው ወይስ እነሱ ጋር የተወሰነ ነገር ፈልጌ ነው። እሺ ለቤት አለ የተወሰነ ነገር ፈልጌ እሺ ሽርኩን አስጋር ትንሹ ሽርክ ማለት ነው። ሽርክ ለሁለት ይከፈላል። ሽርኩን አክበር وهو نوع من أنواع الشرك الذي يخرج صاحبه عن دائرة الإسلام كصرف العبادة لغير الله سبحانه وتعالى مثل الدعاء والاستعانة والاستغاثة والصلاة والسجود والركوع. كل هذه العبادات يجب أن تصرف لله سبحانه وتعالى وحده، فمن صرفها لغير الله سبحانه وتعالى ولو شيئا واحدا منها فقد كفر أو أشرك وخرج عن دائرة الإسلام بالكلية. وهناك نوع من أنواع الشرك وهي شرك أصغر مثل الرياء والسمعة، مثل أن يعمل الرجل نوع من أنواع العبادة ويقصد بها الرؤية ويقصد بها يعني ليراه الناس أو ليسمعوه ያነውና የአምልኮ ስርዓቶችን ለአላህ ብቻ መስራት ነው ያለበት። አንድ ሰው በቁርአንና በሐዲስ ላይ የታዘዙ ማናቸውንም የአምልኮ ስርዓቶች ጸሎት ሊሆን ይችላል፣ ስግደት ሊሆን ይችላል፣ ልክ እንዲሁ ማናቸውንም የአምልኮ ስርዓቶች እርድ ሊሆን ይችላል፣ ስለት ሊሆን ይችላል። ማናቸውንም የአምልኮ ስርዓቶች ሁሉ ለአላህ ብቻ ነው መስራት ያለበት። ነገር ግን እነዚህን የአምልኮ ስርዓቶች ከአላህ ውጭ ለሌላ አካል ከሰራ የዛኔ ትልቁን ሽርክ አደረገ ይባላል። እስልምና የሚያስወጣውን ሽርክ አደረገ ይባላል፣ ይወጣል በዛ። ነገር ግን እነዚህን ሽርኩን አስበር የሚሆነው መቼ ነው ከተባለ እንደዚህ ለአላህ ነው የሚሰራው ሰውየው። በታችኋል ማን ነው እነዚህን አምልኮዎች አላህን ነው የሚያመልክበት። ነገር ግን ያን የሚሰራው ለሰዎች ይሉኝታ ሰዎች እንዳይሉት በአላህ ሰጡት። ይሄ ሰው የሚሰራው እነዚህን የአምልኮ ስርዓቶች ሰዎች እንዳይሉትና እንዲሰሙለት ነው። የዛኔ ሰውየው ትንሹ ሽርክ ላይ ወድቋል ይባላል። ይህ ነው ለምሳሌ ልክ እንዲሁ ከአላህ ውጭ ለሌላ አካል በሌላ አካል መማል
ይሄም እንዲሁ ሽርኩን አስገር ነው፣ ከአላህ ውጭ በሌላ አካሎች መማል። ነገር ግን ሽርኩን አክበር የሚሆንበት ጊዜ አለ፣ ትልቁ የክህደት አይነት የሚሆንበት ጊዜ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ሐለፈ ቢገይሪላሂ ፈቀድ ከፈር አው አሽረክ ብለው ተናግረዋል። ከአላህ ውጭ ባሉ በሌላ አካሎች የማለ ሰው በእርግጥም በአላህ ላይ ያጋራ ወይንም ካዳ አሉ። ይህ መቼ ነው ትልቁ ሽርክ የሚሆነው ከተባለ ኢዛ ቀሰደ አልሓሊፍ بالمحلوف به يعني تعظيمه كتعظيمه للرب سبحانه وتعالى ይህ ማይ የሚምልበትን አካል ልክ እንደ አምላክ እንደ አላህ ነው ብሎ አስቦ ከአላህ ጋር አስተካክሎ የማለበት ከሆነ የዛኔ ከእስልምና ይወጣል። ነገር ግን ከአላህ ጋር አያስተካክለውም፣ ያን ነገር ባለማወቅ ሊምል ይችላል። ይሄ ሰውዬ ከእስልምና አይወጣም። ለምሳሌ በእናቱ የሚምል በአባቱ የሚምል እናቴ ትሞት ይላል ሰው ሲምል፣ አባቴ ይሞት ይላል፣ የአባቴ ቀን ይስጠኛ፣ አንድ አይነት ነገራቶች ይሄ ክልክል ነው። ይህ ሽርኩን አስገር ነው፣ ትንሹ የሽርክ አይነት ነው። ነገር ግን ትልቁ ሽርክ የሚሆነው መቼ ነው? አባቱን የሚምልበት ልክ እንደ አላህ አምላክ ነው ብሎ ካሰበበት ነው። እንደዚያ ደግሞ የሚያስብ ሰው የለም። ገብታችኋል አይደል? ስለዚህ ያ ነው ትንሹ ሽርክ የተባለው ከእንዲህ አይነቶች ነው። ጥያቄ አለ? ቀጥል። ጥያቄ አለ? ቀጥል። ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? አለ አልሐምዱሊላህ። ጥያቄ አለኝ። አይ ቀጥልሽ። ጥያቄው ስለ ቀደሩ ነው። የተማርኩ ነውና ጃሚዓ ሁሉም ሊያብራልን አይቻልም። يقال أن القدر مكتوب لكل الناس، وأيضا يقولون أن القدر يستطيع أن يغيره الدعاء. ጨርሰው ነው እየጠበቅኩ ነው። ቀደር እንድታብራልኝ ነው የምፈልገው። የተለያዩ ዑለሞችም ብነግሩኝ። አልገባም። አዎ እሺ ቀደር ይገባሃል። አሁን በደንብ አድርገህ አዳምጠኝ። ቀደር ከስድስቱ የእምነት መሰረቶች አንደኛው መሰረት ነው። ስድስተኛውን ቦታ ይይዛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ الإيمان له أركان 6 تؤمن بالله وملائكته وكتبه ورسله وباليوم الآخر وبالقدر خيره وشره كل من الله تعالى. كل من الله تعالى أي أنه موجود بعلم الله الأزلي. نعم. القدر معناه علم الله المسبق في أفعال العباد وفي أفعاله كذلك. ቀደር ብሎ ማለት አላህ ስብሐነሁ ወተዓላ በባሪያዎቹ ላይ ያለው ቅድመ እውቀት ማለት ነው። አላህ በባሪያዎቹ ላይ ያለው ቅድመ እውቀት ብዙ ሰው የሚመስለው የሆነ ነገር አላህ ስብሐነሁ ወተዓላ ጽፏል ቀድሞ መጀመሪያ፣ ከዛ ያ ነገር ነው የሚሆነው፣ ከዛ ውጭ አይሆንም ብለው ያስባሉ። እሺ ያ የተጻፈው ነገር ምንድነው የሚለውን ግን አያውቁም። የተጻፈው ነገር ያለኛ ፍቃድና ያለኛ ፍላጎት አስገድዶ የጻፈብን ይመስላችኋል። እዚያ ነው በቃ ውዝግብ ላይ የሚወድቁት። ነገር ግን ያሰተት ነው። እኛ በምርጫችን ወደፊት የምንሰራውን እርሱ ስለሚያውቅ የእኛን ምርጫ ነው የጻፈው። ገብቷል አይደል? ያ ነው እና አላህ ታዲያ በሚሆኑ ነገራቶች ላይ ቅድመ እውቀት አለው። ያ ቅድመ እውቀቱ ነው ቀደር የሚባለው። ዒልሙላሂል ሙስበቅ የአላህ ቅድመ እውቀት ቀደር ይባላል። ያ ነው አላህ ያንን ታዲያ የሚያውቀውን ወደፊት የሚሆነውን ያውቀዋል። ያንን የሚያውቀውንም ጽፎታል። ሲጽፈው ምንድነው ወደሚለው ስንመጣ ጊዜ ወደፊት እንዲሆኑ በራሱ የወሰናቸው ነገራቶች አሉ። ለኛ ምንም ምርጫ የሌለን ነገራቶች በእነዚያ ላይ አንደኛ ይሄ ነው። ሁለተኛ ለእኛ ነፃ ምርጫ ፍቃድ ሰጥቶ የተወልን ነገራቶች አሉ። በእነዚያ ላይ ደግሞ አላህ ሱብሓነሁ ወተዓላ ምንም ጣልቃ ገብነት የለውም። ግን በዚያ ላይ ያለው ነገር ምንድነው? እርሱ ያውቀዋል። ያን የሚሆነውን ወደፊት ያውቀዋል። ወጣል አይደል? ያ ነው ያን የሚሆነውንም የሚያውቀውንም ጽፎታል። እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በል። እንዲሆን ቢጽፈው ኖሮ
የዛኔ ኃላፊነቱንም ራሱ ይወስድ ነበር፣ እኛ እንጠየቅም ነበር። እንዲሆን የጻፈው ግን መጀመሪያ የነገርኩህ ነገር አለ፣ ያ ነው። ታዲያ ምሳሌ እስኪ ልስጣችሁ። አላህ እንዲሆኑ የወሰናቸውና የጻፋቸው ነገራቶች አሉ፣ ለእኛ ምንም ነፃ ምርጫ ፍቃድ ያልተሰጠው። ከነዚያ መካከል አንደኛው እኔ ወንድ ልጅ መሆኔን አላህ ሱብሓነሁ ወተዓላ አስመርጦኝ ነው ወይ? አላስመረጠኝም፣ የራሱ ውሳኔ ነው። እሺ እኔ ጥቁር ወይንም ቀይ መሆኔ ይሄንንም የራሳችን ምርጫ አይደለም፣ የራሱ ምርጫ ነው። እኔ አጭር ወይንም ረጅም መሆኔ ይሄም የራሱ ምርጫ ነው። ይወታቸዋል። እኔ ኢትዮጵያ ላይ ተፈጠረ ይሄ የራሱ ምርጫ ነው። ታዲያ እነዚህ ላይ አላህ ነፃ ምርጫ ፍቃድ አልሰጠንም። ያውቃቸዋል ወደፊት እንደዚህ እንደምንሆንም ይሄንንም ጽፎታል እንዲሆን በቃ ይወታቸዋል አይደል? በዚህ ነገር ላይ ራሱ በወሰናቸው ነገራቶች ላይ ለእኛ ነፃ ምርጫ ፈቃድ ባልሰጠን ነገራቶች ላይ የቀጣዩ ዓለም እጣ ፈንታችን በዚህ ላይ አይመሰረትም። አላህ ወስኖብኝና ጽፎብኝ ከሆነ ለምን ገሃነም ያስገባኛል ለሚለው ጥያቄ ይሄ ነው በቃ መልሱ። አው አላህ የወሰነብህ ነገራቶች አሉ። በእነዚያ ነገራቶች ደግሞ በፍጹም አብሽር እንዳታስብ፣ ገሃነም አያስገባህም። ገነትም ገሃነም የሚያስገባ ነገር አይደለም። ይሄ አንደኛ ይሄ ነው። ሁለተኛ ለእኛ ነፃ ምርጫ ፈቃድ ሰጥቶ የተወልን ነገራቶች አሉ። ገብቷችኋል? እነዛ ምንድናቸው? ማንኛውም ስራዎቻችን ጽድቅ የሚሆን ኃጢአት፣ እነዚህ በእኛ ነፃ ምርጫ ፈቃድ የሚሰሩ ናቸው። ታዲያ አላህ ምን አደረገ? በዚህ ላይ ጥሩን እንድንመርጥ ከመጥፎ እንድንጠነቀቅ ዘንድ ነቢያት የሚባሉን አላህ በየጊዜው እያስነሳ ላከልን። ከዚያም በኋላ ምን አደረገ? መለኮታዊ መጽሐፍቶችንም ሰጣቸው። ይሄ ጥሩ ነው ምረጡ በሏቸው የሰው ልጆችን፣ ይሄ ክፉ ነው ተጠንቀቁ በሏቸው። ጥሩን ለመረጠ ገነትን ይመነዳል በቀጣዩ ዓለም በሏቸው፣ ክፉን ለመረጠ ደግሞ ወደ ገሃነም ይገባል ብላቸው አስጠንቅቋቸው አለ። ያንንም የምናገናዘብበትና ጥሩን የምንመርጥበት ከመጥፎ የምንጠነቀቅበትን ያንን ንጹህ አይምሮ የሚባልን ነገር ለእኛ ገጥሞ ሰጥቶናል። ከዚያ የሰው ልጅ ያንን የተሰጠውን መርጦ ይይዛል። አንተ በራስህ ነፃ ምርጫ ፈቃድ መልካሙን ከሰራህ፣ እርሱም በአላህ ካመንከና እርሱ በነቢያት በኩል ያዘዘህን ከፈጸምክ ቀጥታ ወደ ገነት ትገባለህ። አይ እኔ አምላክ አላህን አላምንም ካለ ሰውየው በራሱ ምርጫ፣ እንዲሁም አላህ ያዘዘውን አልፈጽምም ካለ ይሄ በራሱ ምርጫ ወደ ገሃነም እንዲሄድ ራሱን በራሱ ጊዜ ለገሃነም ዳረገ ማለት ነው። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ወደ ገነት የምንገባው ምድር ላይ ሳለን በሰራናቸው ስራዎች እንደሆነ ይነግረናል። ወደ ገሃነምም የምንገባው ምድር ላይ ሳለን በራሳችን ነፃ ምርጫ ፈቃድ በምንሰራቸው ስራዎች እንደሆነ ይነግረናል። ማስረጃ ቃለ ሱብሓነሁ ወተዓላ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያትም የገሃነምን እሳት ግቡና ቅመሱ አለ። የእኛ ስራዎች ውጤቶች ናቸው የገነት ወይንም የገሃነም የሚያደርጉን። ስለ ጀነት ሰዎችም ሲናገር ምን አለ? ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። ቢማ ኩንቱም ተዕመሉን ባሁና ሰበብያ አይ ቢሰበቢ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ፣ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት እነሆ የገነትን ዓለም ገብታችሁ ውረሱ ትባላላችሁም አለ። ያርና ይህ ነው። ይሄ ገብተዋል ገባኝ። ግን ዑለማዎቹ ለምንድን ነው የማያብራሩ? እነሱ እንደሚሉት ላ ተተደኸል ወላ ተተፈከር ፊ ሸእን ልቀደር ዩዕሊሙነና ሃከዛ ወአና ለም ኡሪድ አና አብቃ ሃከዛ አረድቱን አፍሀመ ኩለ። አሁን እንደነገርኩህ ነው። ምናልባት ምን አይነት ዑለሞች እንዳገኘ አላውቅም። እንደዚህ ብለው ቁርአንና ሐዲስ ያስተምራል። ቁርአንም ያስተምራል፣ ሐዲስም ያስተምራል። ማስረጃዎችን ሁሉ እየጠቀስኩልህ ነው። አይ ገብቶኛል። አመሰግናለሁ። እሺ ጥያቄ ያለ ይቀጥል። እሺ ትገባላችሁ። እሺ ጥያቄ ያለ ከገባችሁት